ምን ሆናችሁ ነው? ደስ ያላችሁ ትመስላላችሁ። ናታ ምን እንዳገኘን ብነግርህ አታምንም። ምን አገኛችሁ? ናታ ነገራችሁ ነበር አይደል? አረ ምንድነው እያስጨነቃችሁኝ ነው? ንገሩኝ። እሺ እማዬ መጣለች? አልመጣችም፣ ግን ሰሞኑን ደህና አይደለችም። ዛሬ ስመጣ በጣም ደስ የሚል ነገር ነው የምነግራት። ቆይ ምንድነው? ለኔ ያነግሩኝ። ወይኔ ሰው ክፋት ግን እንዴ ምንድነው? ቆይ ያጓጓችሁኝ እኮ ቴሌ ሄደን ነበር። እሺ ከዛስ? ሪፖርት የተደረገበትን ቁጥር ተቀብያችሁ ነበር ከፖሊሶች እና ቁጥሩ የማን እንደሆነ አረጋገጥን። እሺ ይኸውልህ ናታ ለፖሊሶቹ ሪፖርት የተደረገው ስልክ ቁጥር በማን እንደወጣና የማን እንደሆነ አረጋግጠን መጣ። በማን ነው የወጣው? ቆይ ማን ነው? የት ነው የምታውቀው? እዛው ሀገር ቤት ነው የማውቀው። እንዲያው ሲወጣ ላየው ሲገባ ላየው እንዲያው እንደጋሪን ዱብ ይላል። እኔን ማስደንገጥ። ቆይ ምን ፈልጎ ለምንድን ነው የሚመጣው? እኔ ምን አውቄ? አይገዜ የምታወራው ነገር ምንም ነገር አልገባኝም። ለማንኛውም የሚያስቸግር ሰው ካለ ችግር የለም። በቃ ለፖሊስ ደውላለሁ፣ ሲመጡ ታስረዳቸዋለሽ። እሺ እትዬ፣ እንዲያው የሚረዳስ ነገር አይደለም። እንዲያው አጓጉል ነገር ነው እትዬ። ገዜ እስኪ ከቀልብሁ። ለማንኛውም እኔ ደክሞኛል፣ በዛ ላይ አሞኛል። ይቅርታ። እኔን የመመኝ እናቴ ነሽ። እኔን ምን ያርገኝ? አንቺንስ አይመምሽ? እኔ እናት ደረጀንና ቤተሰቡን ሙሉ ችግር ውስጥ ከታሄደችው መድኃኒት ባቀደችውና ባሰበችው መሰረት ደረጀን እስር ቤት ብታሳስረው ነገሮችን ተረጋግታና በጥልቀት አስባበት ያደረገችው አትመስልም። ራሷን ቆርጣ ያደማችበት ምላጭ መገኘቱ ሳያንስ አሁን ደግሞ አቢጌል የአባቷ ጠበቃ እንደመሆኗ ከፖሊሱ ባገኘችው መረጃ ሪፖርት የተደረገበትን ቁጥር ሌሊ ድረስ ሄዳ አስመርምራ በማን ስምና መታወቂያ እንደወጣ ከፖሊሶቹ ቀድማ አውቃለች። ኤቢ በተማረችው የህግ ትምህርት አባቷን ለማገዝ መረጃና ማስረጃዎችን ስትሰበስብ ዳጣ ደግሞ የመድኃኒትን ክፍል አብጠርጥራ ፈትሻ ራሷን የቆረጠችበትን ምላጭ አግኝታለች። ያንንም ይዛ በፍጥነት ወደ ሳሎን ስትሄድ ማርታን ታገኛትና ስለ ነገሩ ትነግራት ስትል በመሃል ገዛኸኝ ይገባና ማውራት ይጀምራል። እትዬ ገዳዩን እኮ አውቄዋለሁ፣ አንድ አረመኔ አውሬ ሰው አለ እዚህ ሰተት እያለ የሚገባ ብሎ ሲል ማርታን በድንጋጤ ነፍሰ ገዳይ ምን ማለትህ ነው? እህቴ ሞታለች እንዴ? ቆይ ስለምንድን ነው የምታወራው ብላ ስትጠይቀው ዳጣን በመሃል ትገባና እማዬ እንደዛ አይደለም፣ መድኃኒት ምንም አልሆነችም፣ አልሞተችም እርግጠኛ ነኝ ብላ ስትላት ማርታ ቆይ እሺ አንቺ ደግሞ ምን ይዘሽ ነው? ምን አይተሽ ነው እንደዚህ የምታወሪው? ብላ ስትጠይቃት ዳጣም ይኸውልሽ እማዬ ይህ ራሷን የቆረጠችበት ምላጭ ነው፣ ምንም አልሆነችም፣ መድኃኒት ሆን ብላ ነው እንደዚህ የምታደርገው። የራሷ መኝታ ክፍል ውስጥ ነው ያገኘሁት፣ አልጋ ስር አንድ ፍንጭ ካገኘው ብዬ ክፍሏን ስፈትሸው ነበር ስትላት ማርታ ቆይ ግን ዳጣ እርግጠኛ ነሽ? ብላ በድጋሚ ትጠይቃታለች። እሷም ቀጥላ አዎ እማዬ በጣም እርግጠኛ ነኝ፣ ሆን ብላ ነው እንደዚህ እያደረገች ያለችው ብላ ብትላትም ነገር ግን ማርታ ነገሩን ለማመን ይከብዳታል። ግን ዳጣ ከሷ ክፍል ውስጥ ነው ያገኘሽው? እርግጠኛ ነሽ? ቆይ ገዚስ ምን ነበር ልትለኝ የነበረው? ብላ ስትጠይቀው እሱም ያው እሱን ሊሆን ይችላል ብዬ እኮ ነው ሰውየውን ዝም ብዬ ሳያው ነፍሰ ገዳይ ነው ብዬ ነው፣ ግን አላጣራውም። አሁን ቆይ በደንብ አድርጌ አጣራለሁ ብሎ ይላትና ቤቱን ለቆ ይወጣል። የዛኑ ቀን ማታም ኤቢ ወደ ማርታ ክፍል ትሄድና ተቀምጠው ማውራት ይጀምራሉ። እማዬ ዳጣ እውነቷን ነው፣ ራሷን ነው የቆረጠችው አክስቴ፣ እና ደግሞ ውጤቱ ከ3 ቀን በኋላ ነው የሚደርሰው። ያ ደግሞ የአክስቴ ደም መሆኑን እና አለመሆኑን ያረጋግጥልናል። እማዬ አክስቴ ምንም ነገር አልሆነችም፣ በቃ የሆነ ቦታ ተደብቃ ነው የሚሆነው። እኔ ደግሞ ከዛ ከተደበቀችበት ቦታ አወጣታለሁ፣ ምላጩንም በኤግዚቢትነት ይይዟለሁ። በጣም ጥሩ ማስረጃ ነው ምላጩ ላይ ያለው፣ አሻራ ይነሳል ብላ ስትላት ማርታ አንቺ ልጅ ምንድነው የምታወሪው? ዳጣ እኮ በእጇ ነው ይዛ የመጣችሁ፣ እሷንም ዳባትሽ እስር ቤት ልትከቻት ነው ብላ ስትጠይቃት ኤቢም ለክስ አይደለም እማዬ የመድኃኒት አሻራ ይገኛል፣ አክስቴ አውቃ ነው ራሷን የቆረጠችው እማዬ፣ ስለዚህ አንቺ ምንም አትዘኝ፣ አክስቴ ምንም አልሆነችም፣ አባቴ ምንም ነገር ሊያጠፋ ይችላል፣ ግን ደግሞ በጭራሽ ሰው ሊገድል አይችልም እማዬ፣ አክስቴ ጠፍታ ነው ሪፖርት አድርጋ አባዬን ያሳሰረችው፣ ግን ይሄ ነገር ከተረጋገጠ በድጋሚ እህቴ ብለሽ እንዳትጠሪያት። ደግሞ እማዬ አንድ ነገር ልንገርሽ፣ አባቴ እኮ ጠበቃ እንደሆንለት ጠየቀኝ ብላ ስትነግራት ማርታን ባለማመን ስሜት እኮ አንቺ ልትሟገችለት? ኤቢ እባክሽን አርፈሽ ተቀመጪ። ቆይ ይሄ እንዴት ይሆናል? በኋላ ታስፈርጂበታለሽ። ያው እንደምታውቂው ሰው እኮ ሳያጠፋ ምንም ሳያደርግ እኮ ይፈረድበታል፣ ይታሰራል ብላ ልታስፈራራ ስትሞክር አቢጌልም እማዬ አንቺ እኔን አታምኚ
አታምኚኝም። አባዬ ግን አምኖኛል። እኔም ደግሞ ነፃ አወጣዋለሁ። ከዛ ግን አንድ ቃል የምገባልሽ ነገር አክስቴ ላይ ክስ መስርቼ መቀመቅ ነው የማወርዳት። አንቺ ግን በቃ እማዬ አትዘኝ፣ ችግር የለውም ሁሉም ነገር ይፈታል። አሁን ወደ ክፍሌ ልሂድ፣ ደህና ደሪ ትላትና ተነስታ ወደ መኝታ ክፍሏ ትሄዳለች። ኤቢም ቀጥላ መድኃኒት ስላደረገቻቸው አንዳንድ ነገሮች እያስታወሰች በመዝገብ ትጀምራለች። አባዬና አክስቴ የተጨቃጨቁበት በ5 ነበር። ከዛ ደግሞ እሷ በድንገት በ7 ወደ ሀገሬ እሄዳለሁ አለች። እስከዛሬ ድረስ ሂጂ ስትባል እምቢ ስትል ቆይታ ድንገት እሄዳለሁ ማለቷ የሆነ ነገር እንዳሰበች ማሳያ ነው። በሌላ በኩል ማንም እንዲሸኘኝ አልፈልግም ማለቷ ለራሱ ላቀደችው ነገር ማሳያ ነው። ምክንያቱም ሰው ከሸኛት አለመሄዷ ስለሚታወቅ ነው። መሸኘትን አልፈለገችም እና ደግሞ አደጋ እንደደረሰባት ወይም እንደሞተች ለፖሊስ ሪፖርት ተደርጓል። ይህ ሪፖርት ደግሞ ከማን እንደተላከ ማስረጃ የለም። ይህ ደግሞ ራሷ አክስቴ ለፖሊሶች ሪፖርት አድርጋ ሊሆን እንደሚችል ያመላክታል። ከዚህ በተጨማሪ ክፍል ውስጥ የተገኘው ምላጭ ራሷን የቆረጠች መሆኑን በግልጽ ያመላክታል። ስለዚህ አክስቴ ምንም አይነት አደጋ አልደረሰባትም። አባዬን ያሳሰረችው ሙሉ ለሙሉ በሐሰት መረጃ ነው ብላትልና ማስታወሻዋ ላይ መዝግባ በነጋታው ጠዋት ወደ መርማሪው ጋር ትሄዳለች። መዝገባ ላይ የያዘችውን መርማሪው ከሰማ በኋላ አቢጌል አታስቢ፣ ችግር የለውም በማስረጃው መሰረት እኛ እናጣራለን ብሎ ሲላት እሷም እናጣራለን ሳይሆን አሁኑኑ እንድታዩት ነው የምፈልገው። እኔ እርግጠኛ ነኝ አክስቴ ሆን ብላ ያሴረችው ሴራ ነው ብላ ስትለው መርማሪው ቆይ ግን የጥላቸውን ምክንያት ታውቂያለሽ? ማስረጃ ሊሆን የሚችል ነገር እርስ በርሳቸው አለ ብሎ ሲጠይቃት ኤቢ አክስቴ አባዬን አትወደውም። እሷ የምታውቀው ነገር እንዳለ እኛም እናውቀዋለን። አባቴ በጣም ጥሩ ሰው ነው። አባቴ ስለሆነ ብቻ ሳይሆን ባይሆንም ኖሮ የምመሰክርለት አይነት ሰው ነው። እሱ ንጹህ ሰው ነው። ሆን ብላ አክስቴ ለማሳሰር የፈጠረችው ሴራ ነው። እኔ ነኝ ለአባቴ የምከራከርለት። እኔ ነፃ አውጣዋለሁ። ግን አሁን ይህንን ነገር ሳደርግ የእናንተ እገዛ እፈልጋለሁ ስትለው መርማሪው ከእኛ ምን አይነት እገዛ ነው የምትፈልጊው ብሎ በግልጽ ስጠይቃት ኤቢም ሪፖርት የተደረገበትን የስልክ ቁጥር ፈልጋለሁ ብላ ስጠይቀው መርማሪውም ይቅርታ እሱ ማድረግ አንችልም፣ ምክንያቱም ሪፖርት ያደረገው ሰው ደህንነቱ መጠበቅ አለበት ብሎ ሲላት ኤቢም በንዴት በየትኛው ህግ ነው? እኔ እኮ ለአባቴ ጥብቅና ለመቆም ነው። ስለዚህ ምንም አይነት መረጃ መከልከል አትችልም። መረጃውን ስጡኝና እኔ ላጣራ። መረጃ ማጥፋት ወይም ሆን ብሎ መደበቅ በህግ ፊት ትልቅ ወንጀል ነው። አንተ ደግሞ ይህንን እያደረክን ያለው ብላ ስትቆጣው መርማሪው መረጃ አላዛባንም የኔ መቤት፣ ህጉንም ቢሆን እኛም እናውቀዋለን ብሎ ሲላት እሷም ብታውቁማ እንደዚህ አትሉኝም ነበር። እኔ ካንተ የተሻለ እንደማውቅ በጣም እርግጠኛ ነኝ። በኢትዮጵያ የወንጀል ህግ ትልልቅ ድንጋጌዎች መሰረት የወንጀል ምርመራን ለማስተጓጎል ወይም ደግሞ ፍትህን ለማጣመም ሲባል ማንኛውም መረጃ መሰረዝ፣ መደበቅም ሆነ ሐሰተኛ መረጃ ማዘጋጀት በህግ ፊት ያስጠይቃል። እናም አንተም መረጃውን የደበቅ ከሆነ ከሳለሁ ስትለው ፖሊሱም እሺ በቃ ልክልሻለሁ ብሎ በሐሳቧ ይስማማል። እሷም ቀጥላ አመሰግናለሁ፣ ይኸውልህ አክስቴ በጣም የምወዳት ሰው ነበረች፣ ግን ስቀርባት ጥሩ አልነበረችም። እማዬ ምን ትላለች መሰለ ተራራና ዘመድ በሩቁ ነው የሚያምረው ትላለች። በድጋሚ በጣም አመሰግናለሁ ብላው ተነስታ ወደ ቤቷ ትሄዳለች። ከዚህም በኋላ ነው ከዳጣ ጋር ሆነው የስልክ ቁጥሩን ስላወጣው ሰው ማንነት አጣርተው አንድ ጥሩ የሆነ መረጃ ያገኙት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።